ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች በተለይም ደግሞ በቀይ ባህር ዙሪያ ላይ እየተደረጉ ያሉ እንቅስቃሴዎችን በትንታኔ ይዤላችሁ ቀርባለሁ። በዛሬው ቆይታችን በሶስት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው አጀንዳችን የሆነው ከ35 ዓመታት በኋላ የኢትዮጵያ ባህር ኃይል አደገኛ የተባለ ታሪክ ሰርቷል። ከ35 ዓመት በኋላ የኢትዮጵያ ባህር ኃይል የሰራው ታሪክ አካል ደግሞ የትውልድ በመሆኑ ሁላችሁንም እንኳን ደስ አላችሁ እንኳን ደስ አለን ለማለት እየወደድኩኝ የኢትዮጵያ ባህር ኃይል አዲስ የሰራው ታሪክ ምንድነው? የኢትዮጵያ ባህር ኃይል ወደ ቀይ ባህር ለመግባት በሚያደርገው እንቅስቃሴ የባህር ላይ እንቅስቃሴውን በይፋ መጀመሩን ያረጋገጠ አዲስ እድልን ተጎናጽፏል። ኢትዮጵያ ወደ ቀይ ባህር እንዳትመለስ፣ የኢትዮጵያ ባህር ኃይል ወደ ባህር እንዳይመለስ የተለያዩ ወጥመዶችን ሲዘረጉ የነበሩት ኤርትራ፣ ግብፅና ጅቡቲም በዚህ ጉዳይ ላይ የተለያዩ አስተያየቶችን ሰንዝረዋል። ምንም እንኳን የተለያዩ ፈተናዎች እንዲሁም ደግሞ ሴራዎች ቢታጀብም የኢትዮጵያ የቀይ ባህር እንቅስቃሴ ግን አሁን ላይ አንድ ደረጃ ያለው እንቅስቃሴ ተፈጻሚነት እየተረጋገጠ መጥቶ ወደ ሌላኛው ምዕራፍ ተሸጋግረናል። የኢትዮጵያ ባህር ኃይል አዲስ የተንቀሳቀሰው እንቅስቃሴ ምንድነው? ከ35 ዓመታት በኋላ የተሰራው ታሪክ ምንድነው የሚለውን ጨምሮ የኢትዮጵያ ባህር ኃይል በቀጣይ የትኛው ወደብ ላይ የባህር ኃይሉን ያቋቁማል በሚለው ጉዳይ ላይ መረጃዎችን እሰጣቸዋለሁ። ሁለተኛው አጀንዳችን የሚሆነው ለራስ ገዛዋ ሶማሊላንድ የሉዓላዊ ሀገርነት እውቅናን የሰጠችው እስራኤል ከወደ ሶማሊያ ያልተጠበቀ ዛቻ አዘል መልእክትን ተላልፎላታል። የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ድንገተኛ በተባለ የቴሌቪዥን መስኮት ላይ ቀርበው የእስራኤሉ ጠቅላይ ሚኒስትርና እንዲሁም ደግሞ እስራኤል ላይ ያልተጠበቀ ዛቻን በማስተላለፋቸው ምክንያት በሶማሊያና በእስራኤል መካከል ያለው ሁለትዮሽ ግንኙነት ወዳልተፈለገው ውጥረት ውስጥ ሊያመራ ይችላል። እንዲሁም ደግሞ እስራኤል የተለያዩ እርምጃዎችን በሶማሊያ ላይ ልትወስድ ትችላለች የሚሉ ሀሳቦች እየተነሱ ይገኛሉ። ከዛም በተጨማሪ የእስራኤል መንግስት በራስ ገዟ ሶማሊላንድ ላይ እያደረገ ያለውን እንቅስቃሴ ይበልጥ ለማጠናከር የሚያስችለው አይነት ውጥረት ከወደ ሶማሊያ ተነስቷል። በሶማሊያ ባለው አሁን ላይ በተፈጠረው ውጥረት አማካኝነት የሶማሊያ መንግስትን በመደገፍ እነ ግብፅ፣ የተባበሩት አረብ ኤምሬት፣ ሌሎች ሀገራትን ጨምሮ በአጠቃላይ የሙስሊም አባል ሀገራት እንዳለ መግለጫ አውጥተዋል። የእስራኤልን ውሳኔም ተቃውሟል። መግለጫው ላይ ምን ሀሳቦች ተነሱ፣ የትኞቹ ሀገራት ተቃወሙ በሚለው ጉዳይ ላይ ጠለቅ ያለ መረጃን ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የሆነው የኢትዮጵያን የቀይ ባህር ጥያቄ ተከትሎ ለኢትዮጵያ የገቢዎች የንግድ እንቅስቃሴ የምታገለግለው ጅቡቲ የተለያዩ ውጥረቶች ውስጥ ባለችበት በዚህ ወቅት ላይ የ2026ቱን ሀገራዊ ምርጫ ለማካሄድ የሚያስችሉ ቅድመ ዝግጅቶችን ማጠናቀቋ ተሰምቷል። የጅቡቲው ፕሬዚዳንት ኦማር ጊሌ ከግብፅ ከኤርትራና ከሌሎች ሀገራት ጋር የፈጠሩትን ግንኙነት ላለማጣት እንዲሁም ደግሞ የግብፅና የኤርትራን ተልዕኮ ለመፈጸም እንዲያስችላቸው ሲባል የምርጫ ህጎችን ጭምር በመሻር አዲስ ህግም ጸድቋል። በዚህ ህግ ላይ የጸደቁ ነጥቦች ምንድን ናቸው? በጅቡቲ የሚኖረው ቀጣይ ሀገራዊ ምርጫ ምን ይመስላል? በሚለው ጉዳይ ላይ ሀሳብ አስተያየት ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደውል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃችን ተሻገሩ። የመጀመሪያው ቀዳሚ አጀንዳችን የሆነው ኢትዮጵያ ከቀይ ባህር በተለያዩ ጠላቶቻችን ሴራ እንዲሁም ደግሞ አገር ውስጥ በነበሩ ሀገሪቱን ያስተዳድሩ የነበሩ በወቅቱ መሪዎች ስህተት አማካኝነት ከቀይ ባህር ርቃ የቆየችባቸው ዓመታት ላይ በሙሉ የኢትዮጵያ ባህር ኃይል አባላት በከፍተኛ በሆነ ቁጭት ውስጥ ቆይተው አሁን ላይ ግን ካለፉት 35 ዓመታት የሀዘንና የቆዘማ ታሪክ በኋላ የኢትዮጵያ ባህር ኃይል ዳግም ወደ ባህሩ ሊመለስ የሚችልበት አስገራሚ እድልን ተጎናጽፏል። ቢቢሲን ጨምሮ የተለያዩ ዓለም አቀፍ የሚዲያ ተቋማት እየዘገቡት ባለው ዘገባ መሰረት በደቡብ አፍሪካ አዘጋጅነት በቻይና መሪነት የሚካሄደው የብሪክስ አባላት የባህር ኃይሎች የጦር ልምምድን ጨምሮ የተለያዩ እንቅስቃሴዎች በጋራ ሊደረጉ ዛሬ ላይ ተጀምረዋል። በዛሬው ቀን የተጀመረው የብሪክስ አባል ሀገራት የባህር ላይ ልምምድ ለቀጣይ 5-6 እስከ 9 ቀናት ባሉ ጊዜ ውስጥ የሚቆይ ሲሆን ይህንንም ተከትሎ የኢትዮጵያ ባህር ኃይል በክብር ከሚሳተፉ ሀገራት መካከል እንደሚሳተፍ ሲነገር ቆይቶ በመጨረሻ ኢትዮጵያ በዚህ ፌስቲቫል ወይም ደግሞ በዚህ ፕሮግራም ላይ እንደምትሳተፍ ተረጋግጧል። ኢትዮጵያን ያቀፈው ይህ የባህር ላይ ልምምድ ደግሞ በአፍሪካ ቀንድ ላይ ኢትዮጵያ ወደ ቀይ ባህር እንዳትቀባ የቀይ ባህር ዳርቻ ወይም ደግሞ በአላት ስነ ምህዳራዊ ሁኔታ በጂኦግራፊ አማካኝነት የቀይ ባህር አካል አይደለችም በማለት እየሞገቱ የሚገኙት ግብፅና ኤርትራ ኢትዮጵያን ከቀይ ባህር ለማራቅ የተለያዩ ወጥመዶችን ሲዘረጉ ቢቆዩም አሁን ላይ ግን ኢትዮጵያ የብሪክስ አባላት ጋር በጋራ በመጣመር ጭምር የባህር ላይ ልምምድ ለማድረግ የሚያስችላትን ዝግጅት
በይፋ መጀመሯ ነው የተገለጸው። ከዛሬ ጥር 1 ቀን ጀምሮ 2018 ጀምሮ የተጀመረው ይህ ይፋዊ የባህር ላይ ልምምድ ካለፉት 35 ዓመታት በኋላ ከባህሩ ርቆ የቆየውን የኢትዮጵያ ባህር ኃይልን ዳግም ወደ ባህሩ የመለሰና በመላው ኢትዮጵያውያን ዘንድም ትልቅ የድል ዜና እንደሆነ ጭምር እየተነገረ ይገኛል። የኢትዮጵያ ባህር ኃይል በደቡብ አፍሪካ አዘጋጅነት በቻይና መሪነት አሁን ላይ እየተደረገ ያለው የባህር ኃይል ልምምድ የጦር ልምምዶች አደገኛ የሚባሉ የቻይና፣ የሩሲያ፣ የኢራን የጦር መርከቦች ጭምር የሚሳተፉበት ከመሆኑ በተጨማሪ በዓለም አቀፍ ደረጃ በኢኮኖሚ፣ በፖለቲካ እንዲሁም ደግሞ በሁሉም ምህዳር ላይ ተጽዕኖን እየፈጠሩ ያሉት የብሪክስ አባል ሀገራትን በአንድ ላይ የሚያጫምር ኩነት እንደሆነ ጭምር እየተገለጸም ነው። ታዲያ በዚህ የብሪክስ አባል ሀገራት የባህር ላይ ልምምድ ላይ ምንም እንኳን ግብጽ የብሪክስ አባል ሀገር ብትሆንም በዚህ የባህር ልምምድ ላይ ግን ልትሳተፍ አልቻለችም ወይም ደግሞ እየተሳተፈች እንዳልሆነ ጭምር መረጃዎች እየወጡ ይገኛሉ። ይህንን መነሻ በማድረግ ኢትዮጵያ በዚህ እድሉን አግኝታ የባህር ኃይሏን ማሳተፍ መቻሏ ለኤርትራና ለግብጽ ያልጠበቁት መርዶ ከመሆኑ በተጨማሪ ግብጽና ኤርትራ ኢትዮጵያን ከቀይ ባህር ለማራቅ በራስ ገዟ ሶማሊላንድ በኩል የጀመረችውን እንቅስቃሴ ለማጨናገፍ ሶማሊያን የሉዓላዊ አገርነት እውቅናሽ ወይም ደግሞ የሉዓላዊ አገርነት ክብርሽን የግዛት አንድነትሽ ተጥሷል የሚሉ ዘመቻዎችን ጭምር በማደራጀት ከዛም ባለፈ እነሱ አልሳካ ሲሉ በኢትዮጵያ በኩል የድንበር ግጭቶችን በመፍጠር የኢትዮጵያን የውስጥ ሰላም በማተራመስ ኢትዮጵያ የያዘችውን የቀይ ባህር አጀንዳ ጭምር ለማሳነስና ለማንኳሰስ የሚደረጉ ጥረቶችን ሲያደርጉ ቆይተዋል። ሀያላን ሀገራት ጭምር የኢትዮጵያን የቀይ ባህር እንቅስቃሴ ህገወጥ የሆነ ወይም ደግሞ በኤርትራ ላይ የወረራ ፍላጎት ያለው ነው በማለት ሀያላን ሀገራት እንዲቃወሙ ጭምር ተቃውሟቸውን ወይም ደግሞ ሀሳባቸውን ሲገልጹም ቆይተዋል። የሆነው ሆኖ ኢትዮጵያ ከግብጽም ጋር ከኤርትራም ጋር እንዲሁም ደግሞ አሁን ላይ ከቅርብ ጊዜ ወዲህ በኢትዮጵያ በተቃራኒ በመሰለፍ ኢትዮጵያ ወደ ቀይ ባህር እንዳትገባ እየተንቀሳቀሰች ያለችውን የጅቡቲን ወጥመድ ጭምር በማለፍ ኢትዮጵያ አሁን ላይ በብሪክስ አባል ሀገራት አማካኝነት የተዘጋጀው የባህር ላይ ልምምድ ላይ በይፋ እየተሳተፈች ትገኛለች። ኢትዮጵያ እየተሳተፈችበት የምትገኘው የብሪክስ አባል ሀገራት የባህር ላይ ልምምድ በነገራችን ላይ ሀያላን ሀገራት ሊሳተፉበት የሚፈልጉት የተለያዩ ዓለም ላይ ታዋቂ የሆኑ በዓለም አቀፍ ደረጃ የሚመሰገኑ በሀያልነታቸው የሚታወቁ የባህር ኃይል ያላቸው እነ ሩሲያን ጨምሮ እነ ቻይና የሚገኙበት ትልቅ ሁነት መሆኑን ተከትሎ እነ ግብጽ እነ ኤርትራ ሊሳተፉበት የሚፈልጉት ነገር ግን ባለፉት 3 አስርት ዓመታት ከቀይ ባህር ርቃ የቆየችው ኢትዮጵያ የባህር ኃይል ያለ ባህር ስታሳድግ የነበረች ዘመናዊነቱን ሲጨመር የነበረችው ኢትዮጵያ ግን እነሱ እድሜያቸው ሙሉ ከቀይ ባህር ጋር ኖረው ያላሳኩትን ድል ያሳካች ሀገር መሆኗ ነው እንግዲህ የተነገረው። ኢትዮጵያ እንደምትሳተፍበት ይፋ የተደረገው የዊን ፎር ፒስ በሚል ስያሜ 2026 በሚል ስያሜ የተዘጋጀው የባህር ላይ ልምምድ በነገራችን ላይ ኢትዮጵያ አሁን በቀጣይነት በበርበራ ወደብ ላይ ወይም ደግሞ ከራስ ገዟ ሶማሊላንድ ጋር በደረሰችበት ስምምነት አማካኝነት ልታቋቁመው የምትችለው የባህር ኃይል መነሻ ወይም ደግሞ የኢትዮጵያ ባህር ኃይል በዓለም አቀፍ ደረጃ ያለውን አቅም የሚያሳይበት ዘመናዊነቱን የሚያስመሰክርበት የይቻላል መንፈስን አጉልቶ የሚያሳይበትን እድል የሚያጎናጽፍ መሆኑ ጭምር እየተጠቀሰ ይገኛል። የኢትዮጵያ ባህር ኃይል በዚህ መድረክ መሳተፉ የሚያገኛቸው ጥቅሞች ምንድናቸው? ወይም ደግሞ የኢትዮጵያ ባህር ኃይል በዚህ መድረክ ላይ ስለተሳተፈ እነ ግብጽ እነ ኤርትራ እነ ጅቡቲና የኢትዮጵያን የቀይ ባህር ጉዞ የማይደግፉ ሀገራት ለምን ተቃወሙ ወይም ደግሞ ለምንስ ተቆጡ በሚለው ላይ ደግሞ የተለያዩ ሀሳቦች እየተነሱ ይገኛሉ። የኢትዮጵያ ባህር ኃይል አሁን ላይ በሚያደርገው ተሳትፎ አማካኝነት በዓለም ላይ እጅግ ምስጉን ከሆኑት ከሩሲያ ባህር ኃይል እንዲሁም ደግሞ ከቻይና ባህር ኃይል እና ሌሎች ሀገራት ባህር ኃይሎች ጋር በጋራ ለመጣመር የሚያስችል የሁለትዮሽ ግንኙነቱን ለማጠናከር የሚያስችል እድልን ያጎናጽፋል። ከዛም በተጨማሪ በዓለማችን ላይ የሚገኙት አደገኛ የጦር መሳሪያዎችን በማምረት የሚታወቁት ቻይና፣ ሩሲያና ኢራን የዚህ የባህር ኃይል ልምምድ አካል ከመሆናቸው በተጨማሪ ኢትዮጵያ የብሪክስ አባላት ሀገራትን ህብረት ከተቀላቀለችበት ጊዜ ጀምሮ ከኢትዮጵያ ጋር ያላቸውን አጋርነት ያጠናከሩ ሀገራት በመሆናቸው ኢትዮጵያ ለባህር ኃይሏ ብቻ ሳይሆን ለመላው የኢትዮጵያ ጦር ጥንካሬ የጦር መሳሪያዎችን በድጋፍ የሚሆን በግዢ መልክ ከነዚህ 3 ሀገራት ልታገኝ የምትችልበት እድል ይሰፋል። ይህንን እድል መነሻ በማድረግ በኢትዮጵያ ላይ የጦርነት ትንኮሳ እያደረጉ የሚገኙት ከኢትዮጵያ ጋር ወደ ጦርነት እንገባለን እያሉ የጦር ዛቻን እየዛቱ የሚገኙት ግብጽና ኤርትራ አሁን ላይ ባላቸው ሁኔታ ከሩሲያ ጋርም ከኢራን ጋርም እንዲሁም ደግሞ ከቻይና ጋር ባላቸው ግንኙነት አማካኝነት ስትራቴጂካዊ የሆነ አጋርነት የኢትዮጵያ አጋርነት ስለሚበልጥባቸው እነዚህ ሀገራት ለኢትዮጵያ ሊያስታጥቁ የሚችሉት የጦር መሳሪያ ለነሱ አደገኛ የተባለ ስጋትን የሚቋጠርባቸው እንደሆነ ጭምር ነው እየተገለጸ የሚገኘው።
በህዳሴ ግድቡ እንዲሁም ደግሞ በቀይ ባህር ዙሪያ ላይ አሁን ላይ በኢትዮጵያ በተቃራኒ ተሰልፈው ኢትዮጵያን ከቀይ ባህር ለማራቅ ከህዳሴ ግድቡ ድሏ እንድትጠፋ ጭምር ለማድረግ እየተንቀሳቀሱ ያሉት ግብፅና ኤርትራ እያደረጉት ባሉት ሁለንተናዊ እንቅስቃሴ ጅቡቲን በመጠቀም የኢትዮጵያ መንግስት የጅቡቲ ወደቦችን በመጠቀም የጦር መሳሪያዎችን ወደ ሀገር ውስጥ እንዳያስገባ የኢትዮጵያ ጦር ዘመናዊነቱ እንዳይጨምር ጭምር የተለያዩ ወጥመዶችን በመዘርጋት በኢትዮጵያና በጅቡቲ መካከል ያለው የሁለትዮሽ ግንኙነት እንዲሻክር የተለያዩ ስራዎችን እየሰሩ ያሉት ግብፅና ኤርትራ አሁን ላይ ኢትዮጵያ ፊቷን ወደ በርበራ ወደ ማዞሯ በራስ ገዟ ሶማሊላንድና በኢትዮጵያ መካከል የተፈጠረው የሁለትዮሽ ግንኙነትን መነሻ አድርጎ ኢትዮጵያ ከፍተኛ ወጪ በመክፈል የምታስገባና የምታስወጣቸውን እንቅስቃሴዎችን በበርበራ ወደብ አማካኝነት እንደምትጠቀም ጭምር መገለጹን መነሻ በማድረግ ነው እንግዲህ የበርበራ ወደብ እንቅስቃሴው እንዳይሳካ የተለያዩ ወጥመዶችን ሲዘረጉ የነበሩት ሶማሊያን በዚህ ጉዳይ ላይ ተቃውሞ እንድታሰማ ሲደግፉ የነበሩት የኋላ ግን አሁን ላይ ኢትዮጵያ በብሪክስ አባል ሀገራት ህብረት አማካኝነት በመጠቀም ዓለም አቀፍ ተቋማት ጭምር የሚያደንቁት ሀያላን ሀገራት ሊሳተፉበት የሚፈልጉት የብሪክስ አባል ሀገራት የፊት መሪዎች የሚሳተፉበት የባህር ላይ ልምምድ ላይ ለመሳተፍ እድሉን ያገኘችው የኢትዮጵያ የባህር አመራሮች አዳዲሶቹ ስልጡኖች እንዲሁም ደግሞ የባህር አካል የሆኑ አካላትና የፊት አመራሮች ጭምር በዛ ስልጠና ላይ እንደሚታደሙ ጭምር እንግዲህ ቢቢሲ ነው የዘገበው። ከዛ በተጨማሪ የኢትዮጵያ የባህር በር ጥያቄ ወይም ደግሞ የኢትዮጵያ የባህር በር የማግኘት ጉዳይ በተመለከተ አሁን ላይ ኢትዮጵያ እያደረገች ያለችው ይህ የባህር ልምምድ ኢትዮጵያ ወደ ቀይ ባህር መግባቷን በይፋ ያረጋገጠ ከመሆኑም በተጨማሪ ደግሞ ኢትዮጵያ በራስ ገዟ ሶማሊላንድ ላይ የባህር ኃይሏን ለመገንባት የሚያስችላትን የመጀመሪያ እንቅስቃሴ ማሳየት የምችልበት አጋጣሚ እንደሆነ ጭምር ነው እንግዲህ የተገለጸው። ከዚሁ ጋር በተያያዘ አምባሳደር ዲና ሙፍቲ በአሳለፍናቸው ቀናት የክርስትና እምነት ተከታዮች ባከበርነው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ላይ ባስተላለፉት መልእክት እንደገለጹት ከሆነ ኢትዮጵያ የ2019ን የገና በዓል የምናከብረው የአሰብ ወደብ ላይ ነው በማለት ጭምር ገልጸዋል። እንግዲህ እንደ እግዚአብሔር ፍቃድ አሰብ ወደብ ላይ ቀጣይ ዓመት ላይ እንግዲህ የገና በዓል እናከብራለን የሚል ምኞታቸውን አስቀምጠዋል። አምባሳደሩ ምኞታቸውን ከማስቀመጣቸው በተጨማሪ ይህ ምኞት እንዴት ይተረጎማል ሲባል በእኛ በኢትዮጵያውያን ዘንድ የኢትዮጵያ የቀይ ባህር እንቅስቃሴ የመጀመሪያ ምዕራፍ ተጠናቆ አሁን ላይ ወደቦቹን የባህር ዳርቻዎቹን በእጃችን የምናስገባበት ሁኔታ ወደ መጨረሻው ምዕራፍ መድረሱን በይፋ ያረጋገጠ ንግግር ነው። ከዛ በተጨማሪ በግብፅና በኤርትራ መንግስት ባለስልጣናት ዘንድ ይህ ንግግር ሊተረጎም የሚችለው ኢትዮጵያ አሁንም የወደብ አማራጮችን እያየች ቢሆንም የራስ ገዟ ሶማሊላንድ የበርበራ ወደብን የመጠቀም እድል ቢኖራትም ነገር ግን አሰብ ወደብ ላይ የያዘችው አጀንዳ በምንም የማይናወጥና ኢትዮጵያ በአሰብ ወደብ ላይ ያላትን ፍላጎት የማትቀየር መሆኑን በይፋ ያረጋገጠም እንደሆነ ተገልጿል። ከዛም በተጨማሪ የግብፅ መንግስት አሰብ ወደብ ላይ የልማት ስራዎችን ለመስራት ከኤርትራ መንግስት ጋር ስምምነት ላይ ደርሰዋል የሚሉ መረጃዎች እየወጡ ባሉበት በዚህ ወቅት ላይ ኢትዮጵያ በሙሉ ልብ በእርግጠኝነት በቀጣይ ዓመት እንግዲህ የገና በዓልን አሰብ ወደብ ላይ እናከብራለን የሚሉ አስተያየቶች እንግዲህ ከአምባሳደር ዲና ሙፍቲ አይነት ከፍተኛ ባለስልጣናት ረጅም ዓመት በኢትዮጵያና በኤርትራ መካከል ያሉ ግጭቶችን በውስጥ በጥልቀት ከሚያውቁ ባለስልጣን ይህ መረጃ መሰማቱ ኢትዮጵያ በዓለም አቀፍ ተቋማት ያገኘችውን ተቀባይነት የታሪክና የህግ ማስረጃዎቿን ጭምር በመጠቀም ወደ ቀይ ባህር ለመጠጋት የምታደርግ ያለችውን ጥረት አጠናክራ መቀጠሏን በይፋ እያረጋገጠ ነው። እንግዲህ ሀገራችን ኢትዮጵያ ከ35 ዓመታት በኋላ ዳግም የባህር ኃይሏ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማችንን ይዞ በደቡብ አፍሪካ የውሃ አካላት ላይ እንግዲህ ታይቷል። የኢትዮጵያ ባህር ኃይል በደቡብ አፍሪካ እየተዘጋጀ ባለው የባህር ኃይሎች ልምምድ ላይ መሳተፉ ከተለያዩ ሀገራት ጋር ያለንን የዲፕሎማሲ ግንኙነት እንዲሁም ደግሞ ዓለም አቀፋዊ ተሰሚነት፣ የፖለቲካ ጫና፣ የኢኮኖሚ ተጽዕኖ መፍጠር የምንችልበትን እድልን ያጎናጸፈን እንደሆነም ልገልጽላችሁ እወዳለሁ። መላው ኢትዮጵያውያን እንግዲህ በዚህ ድል ኢትዮጵያውን ላይ በባህር እንቅስቃሴ ላይ እያደረገች ያለችው ድል ወደ ውጤት ማምጣት ውጤት ማፍራት መጀመሩን ተከትሎ ሁላችሁንም እንኳን ደስ አላችሁ እንኳን ደስ አለንም ለማለት እወዳለሁ። በቀጣይ ከዚሁ ጋር ተይዞ የሚነሱ ሀሳቦችንም ደግሞ እንደዚሁ አጋራችኋለሁ። እናንተ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳችን ተሻገሩ። ሁለተኛው አጀንዳችን የሚሆነው በአፍሪካ ቀንድ ላይ እንግዲህ በሰሞኑን የውጥረት ማዕከል ከሆነችው ኢትዮጵያ በተጨማሪ ራስ ገዟ ሶማሊላንድ የውጥረት ማዕከል ሆናለች። በነገራችን ላይ ራስ ገዟ ሶማሊላንድ የውጥረት ማዕከል ስትሆን ለብቻዋ ሳትሆን ከኢትዮጵያ ጋር ያላትን ግንኙነትም የሚያውቁት እነ ግብፅ፣ እነ ኤርትራ፣ እነ ጅቡቲ እና ሶማሊያ የዚህ ግጭት ወይ ውጥረት ማዕከልም ኢትዮጵያን አድርገው በሁለቱ ሀገራት ላይ ያለው ውጥረት እንግዲህ እየተጠናከረ መጥቷል።
ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን የሰጠችው እስራኤል በራስ ገዟ ሶማሊላንድ ላይ የጦር ቤዟን ለመገንባት የተለያዩ እንቅስቃሴዎችን እያደረገች ነው ያለችው። ከዛም በተጨማሪ ደግሞ ከቀይ ባህር ርቃ የቆየችው ኢትዮጵያ የሶማሊላንድን የበርበራ ወደቦችን ጭምር በመጠቀም የባህር ኃይሏን ልታቋቁም መሆኑን የሚገልጹ መረጃዎችም ይፋ እየወጡ ይገኛሉ። ታዲያ የተለያዩ ዲፕሎማሲ ጫናዎችን ለመፍጠር የፈለጉት የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ በጎረቤት ሀገራት ያደረጓቸው እንቅስቃሴ እስከ ቱርክ አንካራ ድረስ በመሄድ ከዛም በተጨማሪ ደግሞ አረብ ሀገራት ጋር ያደረጉት እንቅስቃሴ አጠናክረው በቀጠሉበት በዚህ ወቅት ላይ እንግዲህ የዲፕሎማሲ ጫና መፍጠር እንደማይችሉ መረዳታቸውን ተከትሎ በትናንትናው ዕለት በድንገተኛ የቴሌቪዥን መስኮት ተከስተዋል። በድንገተኛ የቴሌቪዥን መስኮት ተከስተውም ባስተላለፉት መልእክት ላይ ፍልስጤምን እንግዲህ መጫወቻ ካርታ አድርገው ስበዋታል። በአፍሪካ ቀንድ ላይ ያለው ውጥረት ለራስ ገዟ ሶማሊላንድ የተሰጠውን የሉዓላዊ ሀገርነት እውቅናን ተከትሎ እውቅናው ውድቅ እንዲሆን ሶማሊላንድ የሚያገኘችውን እውቅና አልቀበለም እንድትል ጭምር የሚያደርግልን ሀሳብ ነው በማለት የፍልስጤምን ጉዳይ እንደ መጫወቻ ካርታ አድርገው መሳባቸው ተሰምቷል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ምን መልእክት አስተላለፉ? አዲሱ ውጥረትስ ምን ይመስላል? በሚለው ጉዳይ ላይም ሀሳቦችን አስቀምጥላችኋለሁ። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እንግዲህ በትናንትናው ዕለት በሀገራቸው የቴሌቪዥን ጣቢያ ላይ ብቅ በማለት የእስራኤል መንግስት ለራስ ገዟ ሶማሊላንድ የሰጠው የሉዓላዊ ሀገርነት እውቅናን እስራኤል ወራሪ ሀገር ናት በሚል ጭምር እንዲገለጽ ያደረገና በሶማሊያና በእስራኤል መካከል ያለው የዲፕሎማሲ ግንኙነት ይበልጥ እንዲሻክር እስራኤል በራስ ገዟ ሶማሊላንድ ላይ እያደረገች ያለችውን እንቅስቃሴ ማጠናክራ በመቀጠል ወደ ቀይ ባህር ትገባለች ተብላ ስጋት የተጣለባት ኢትዮጵያን እንደ ስጋት እየታየች ያለችው ኢትዮጵያ ተጨማሪ ድሎችን ጭምር እንድታገኝ የሚያስችላት እንደሆነ ጭምር ነው የተነገረው። በነገራችን ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በቴሌቪዥን ጣቢያ ወጥተው እስራኤል ላይ አስተያየታቸውን ከመስጠታቸው አስቀድሞ የራስ ገዟ ሶማሊላንድን የውጭ ጉዳይ ሚኒስተር በአልጀዝራ የቴሌቪዥን ጣቢያ ላይ ቀርበው ቃለመጠይቅ አድርገው ነበር ከሁለት ቀናት በፊት። እሳቸው በቀረቡበት ቃለመጠይቅ የአልጀዝራው ሚዲያ ጋዜጠኛ ከሚያቀርብላቸው ጥያቄ ይልቅ ራስ ገዟ ሶማሊላንድን ለመጫን የሄደበት ርቀት በሁለቱ ሰዎች መካከል የነበረው ግፍፊት ወይም ደግሞ የነበረው ውጥረት የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ከእስራኤል ማግኘቷ በአረቡ ዓለማት ዘንድ ቁጣን መፍጠሩን በይፋ ያረጋገጠ ነው። የሶማሌ ውጭ ጉዳይ ሚኒስተርም እንግዲህ ፍልስጤምን አያይዘው አሁን ላይ የአረቡ ሀገራትን ጨምሮ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ፍልስጤማውያን ጋር አያይዘው ራስ ገዟ ሶማሊላንድን ተጠያቂ እንድትሆን ራስ ገዟ ሶማሊላንድ በፍልስጤማውያን ላይ ጭምር እንደወሰነች ጭምር አድርገው ከፍልስጤም ጋር ለማያያዝ እያደረጉት ያሉት አዲስ የመጫወቻ ካርታ እየሳቡበት ያለው ሂደት በሁለቱ ሀገራት መካከል ያለው ውጥረት ይበልጥ እንደሚጨምር ነው እንግዲህ እየተገለጸ የሚገኘው። ከዛ በተጨማሪ የራስ ገዟ ሶማሊላንድ መንግስት አሁን ላይ ከእስራኤል ከተሰጠው የሉዓላዊ ሀገርነት እውቅና በተጨማሪ በዓለም ላይ የሚገኙ የተለያዩ ሀገራት በቪዛ መሙያ ስርዓታቸው ላይ ራስ ገዟ ሶማሊላንድን እንደ ሀገር አድርገው ተቀብለዋታል። ኦፊሻል የሆኑ ሪኮግኒሽኖች ደግሞ ቅርብ ጊዜ እንደሚኖሩ ጭምር እየተገለጸ ይገኛል። የእስራኤሉ ጠቅላይ ሚኒስተር በይፋ ለህንዱ ጠቅላይ ሚኒስተር ጥሪ አቅርበዋል። የህንድ መንግስት ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና እንዲሰጥ። አሁን ላይ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና እንዲሰጡ ጥያቄ እያቀረበችላቸው ያለቻቸው ሀገራት ኢትዮጵያ ከምትባል ሀገር ጋር ጠንካራ ግንኙነት ያላቸው መሆናቸው የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን እስራኤል የሰጠችው ኢትዮጵያን ወደ ቀይ ባህር ለማስጠጋት እንዲሁም ደግሞ ኢትዮጵያ በራስ ገዟ ሶማሊላንድ ላይ የባህር ኃይሏን እንድትቋቋም የሚያስችላት አይነት እርምጃ መሆኑን ተከትሎ ነው ለራስ ገዟ ሶማሊላንድ የተሰጠው የሉዓላዊ ሀገርነት እውቅና። ግብፅና ኤርትራ ላይ እንግዲህ ያልተጠበቀ አይነት ውጥረትን ፈጥሮባቸው የተለያዩ ተቃውሞ ሀሳቦችን በማንጸባረቅ ዓለም አቀፍ ተቋማትን ጥሪ እያደረጉ ያሉት ደን ደግሞ የሶማሌ መንግስት የጦር ዘመቻ አደርጋለሁ ሲል ጭምር ወደ ጦርነቱ ለመግባት ፈቃዳቸውን እየገለጹ የሚገኙት። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በሰጡት መግለጫ ላይ እንደገለጹት ከሆነ እስራኤል ወራሪ ሀገር ናት ወይም ደግሞ የእስራኤል ፍላጎቷ ወታደራዊ የሆነ አቅምን በአፍሪካ ቀንድ ላይ ማደራጀት ነው። ያን ወታደራዊ አቅሟን በመፍጠር በአፍሪካ ቀንድ የሚገኙ ሀገራትን የመቆጣጠርና የበላይ አድርገው የመዘወር እቅድ አላት ካሉ በኋላ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ላይ ዓለም በሙሉ ደፍሮ የማይናገረውን የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ግን ተናግረዋል። ምንድን ነው ያሉት? ወንጀለኛ ናቸው፣ ተፈላጊ ወንጀለኛ ናቸው በሚል ደረጃ አስቀምጠዋል። ከዚህ ጋር የሚያያዙት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እንደ መጫወቻ ካርታ አድርገው የሳባትን ፍልስጤምን በማያያዝ ጭምር እንግዲህ የእስራኤሉ ፕሬዝዳንት ኔታንያሁ
ተፈላጊ ወንጀለኛ በመሆናቸው ምክንያት ለራስ ገዟ ሶማሊላንድ የሰጡት የሉዓላዊ ሀገርነት እውቅና ውድቅ መደረግ አለበት። ዓለም አቀፍ ተቋማት የእሳቸውን እውቅና የሚደግፉ ሀገራትና ኃይሎች በሙሉ ይህንን እውቅና ውድቅ ማድረግ አለባቸው። ይህንን ውድቅ ማድረግ ያለባቸው ዋነኛ ምክንያት ደግሞ ተፈላጊ ወንጀለኛ በመሆናቸው ጭምር ነው የሚል አስተያየትን ሰንዝረዋል። እንግዲህ ይሄ የማይጠበቅ አስተያየት ነው። ከአንድ እንደ ሀገር መቆም አቅቷት ከተለያዩ የሽብር ቡድኖች ጋር እየተጋጨች ያለች ሶማሊያ ይቅርና በሀገረ መንግስትና በብሔረ መንግስት ግንባታ ጠንካራ የሚባሉ ሀገራት እንኳን ደፍረው የማይሉትን ነው እንግዲህ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተፈላጊ ወንጀለኛ በማለት የገለጿቸው። ከዛ ውጪ እሳቸው እየገለጹት እንዳለው ከሆነ የእስራኤልን ሉዓላዊ የሀገርነት ጥያቄ ውስጥ የከተተ ውሳኔ ነው። ይሄ ማለት ሉዓላዊት ሀገር አይደለችም እስራኤል ወደሚል ሀሳብ ጭምር እየተጠጉ ነው ያሉት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ሉዓላዊነቷ ጥያቄ ውስጥ ገብቷል ወይም ደግሞ ሉዓላዊ ሀገር ናት ተብላ እንዳትጠራ የሚያደርጉ ምክንያቶች አሉ። በወንጀለኛ መሪ እየተመራች ነው ያለችው። ፍልስጤም ላይ ህገወጥ ወረራ ፈጽማለች። በፍልስጤም የሚገኙ ዜጎችን በህገወጥ መንገድ ሀገራቸውን ለቀው እንዲወጡ እያደረገች ነው። ህገወጥ ወረራ የምትፈጽም ወራሪ ሀገር ናት በማለት ጭምር ገልጸዋል። ይሄን ከገለጹ በኋላ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የወረወሩት ቀስት ወይም ደግሞ የለኮሱት እሳት ዞሮ ዞሮ ራሳቸውን እንደሚለበልባቸው በመረዳታቸው ሐሳባቸውን መጨረሻ ላይ ሲጨምቁ የአረቡ ሀገራት እነ ግብፅ፣ ኢንዶኔዥያን ጨምሮ ሌሎች ወደ 23-24 የሚሆኑ ሀገራት ይህንን እንቅስቃሴ በመደገፍ የእስራኤል ለራስ ገዟ ሶማሌላንድ የሰጠችውን የሉዓላዊ ሀገርነት እውቅናን ውድቅ እንድታደርግ ጭምር ጥሪ ያቀርበዋል። ግብፅ በዛ ጋር ከእስራኤል ጋር በራፋ ድንበር ውጥረት ላይ ነች። ከዛ በተጨማሪ ደግሞ በግብፅ ውስጥ ያለችው በታዋቂነት እየተንቀሳቀሰች ያለችው ኤርትራም ከኢራን ጋር ባላት የሁለትዮሽ ግንኙነት አማካኝነት ከእስራኤል ጋር ውጥረት ውስጥ ነች። ታዲያ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የአረቡ ሀገራት ቱርክን በመጣመር አጣምሬ እስራኤልን ከአፍሪካ ቀንድ ለቃ እንድትወጣ አደርጋታለሁ የሚል እንግዲህ አስተያየታቸውን ሰንዝረዋል። እስራኤልን ከአፍሪካ ቀንድ ለቃ ከሶማሌላንድ ብቻ አይደለም ያሉት ከአፍሪካ ቀንድ ላይ እስራኤል ለቃ እንድትወጣ የአረቡ ሀገራትና ከቱርክ ጋር እጣመራለሁ ብለዋል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ይህን አስተያየት ከመስጠታቸው አስቀድሞ በእስራኤልና በቱርክ መካከል ለዘመናት የቆየው ውጥረት በአፍሪካ ቀንድ ላይ የቆየው ውጥረት በቱርክ አሸናፊነት ተጠናቆ አያውቅም። ሁልጊዜም በእስራኤል አሸናፊነት ነው የሚጠይቀው። ዜና አሁን ላይም ልክ እስራኤል የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ስታጸድቅ ቱርክ የመጀመሪያዋ ተቃዋሚ ሀገር ነች። የተቃወመችበት ዋነኛ ምክንያት ደግሞ የበላይነቷን ስለምትነጠቅና በሶማሊያና በሶማሊላንድ ላይ ስትራቴጂካዊ የሆነውን የኤደን ባህረ ሰላጤና የቀይ ባህርን ቁልፍ ቦታ ለመቆጣጠር ካላት ፍላጎት የተነሳ ነው። ስለዚህ ፕሬዝዳንት ሐሰን ሼክ መሐመድ የአረቡ ሀገራትን እንዲሁም ደግሞ ቱርክን አስተባብሬ እስራኤልን ከአፍሪካ ቀንድ ላይ አስወጣታለሁ ብለዋል። የእሳቸው መልእክት በዚህ ቢተላለፍም ኤርትራና ግብፅ ደግሞ ከዚህ መልእክት ጀርባ ምን አይነት ሚና ነው የሚጫወቱት? የኤርትራና የግብፅ ባለስልጣናት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ቱርክና የአረብ ሀገራትን አሳትፌ እስራኤልን ከቀጠናው አስወጣታለሁ የሚለው መልእክት እነሱን የሚገዛቸው እስራኤልን ከቀጠናው አስወጣታለሁ ሳይሆን ከእስራኤል ጋር ባላት ዲፕሎማሲያዊ ግንኙነት አማካኝነት በበርበራ ወደብ ላይ የተደረሱ ስምምነቶች የአሜሪካ፣ የተባበሩት አረብ ኤምሬት፣ የእስራኤል በበርበራ ወደብ ላይ እያደረጉት ያሉት እንቅስቃሴ ኢትዮጵያን ወደ ቀይ ባህር ያስገባታል የሚል ስጋት ውስጥ በመሆናቸው ምክንያት እስራኤል የወሰነችውን ውሳኔ ተቃውመው ከሶማሌ ጋር አብረው ቆሟል። ከሶማሌ ጋር ከመቆም ባለፈ ደግሞ የአረብ ሀገራት የቀረበውን ጥሪ እስራኤልን በመቃወም ኤርትራ ከግብፅ ጋር ተለጥፋ የውክልና አቋሟን እያንጸባረቀች ነው የምትገኘው። ሌላኛው ሀገር ጅቡቲ ነች። ጅቡቲ በተደጋጋሚ መግለጫ አውጥታለች። ከራስ ገዟ ሶማሌላንድ ጋር ያላትን የዲፕሎማሲ ግንኙነት አቋርጣለች። የተለያዩ ቢሮዎች ተዘግተዋል። የተለያዩ እርምጃዎች ተወስዷል። ስለዚህ አሁን ላይ በቀጣይ በተጀመረው የአፍሪካ ቀንድ አሰላለፍ የአረቡ ሀገራት ቱርክ በጋራ በመሆን ከሶማሊያ ጎን ተሰልፈዋል። ሌሎች ሀገራት ደግሞ በመጣመር በጋራ በመሆን ከእስራኤል ጎን የሚሰለፉ የኢትዮጵያን የቀይ ባህር ጉዞ እያጠናከሩ እየደገፉ እንደሚሄዱ ጭምር የተለያዩ ምንጮች እየገለጹ ይገኛሉ። እንግዲህ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በቀጣይ ምን ሊገጥማቸው እንደሚችል ማንም ሊያውቅ አይችልም። ኤርትራውያን ከኢትዮጵያ ጋር ወደ ጦርነት ብንገባ ልንተርፍ የምንችለው በፈጣሪ ታምር ነው ብለዋል። እንግዲህ ሐሰን ሼክም በፈጣሪ ታምር ነው ሊተርፍ የሚችለው እንጂ ተፈላጊ ወንጀለኛ ብሎ የእስራኤሉን ጠቅላይ ሚኒስትር ፊት ለፊት የተናገረ ሰው ከዛ በተጨማሪ ቱርክና አረብ ሀገራትን አስተባብሬ ከአፍሪካ ቀንድ አስወጣታለሁ እስራኤልን ያለው መሪ በቀጣይ ምን ሊገጥመው እንደሚችል የታወቀ ነው። ወደ ሶስተኛው አጀንዳችን ተሻገርኩ።
የመጨረሻውና ሶስተኛው አጀንዳችን የሚሆነው ከኢትዮጵያ ጋር ውጥረት ውስጥ ያለችው ጅቡቲ ከግብጽና ከኤርትራ ጋር እያደረገች ባለችው ትብብር የጅቡቲው ፕሬዝዳንት ኦማር ጊሌ በስልጣን ለመቆየት በሚያደርጉት ጥረት ላይ በአገሪቱ የሚካሄደው የ2026 ሀገራዊ ምርጫ ላይ አዳዲስ ህጎችን አጽድቃለች። እነዚህ ያጸደቀቻቸው ህጎች ከምን አንፃር ጸደቁ፣ ለምን ጸደቁ በሚለው ጉዳይ ላይ የተለያዩ ሀሳቦች እየተነሱ ይገኛሉ። ለእናንተ ግን መረጃው እንዲኖራችሁ ያክል የጅቡቲ መንግስት በ2026 የምርጫ አካሄድ ላይ 75 ዓመት የሚደርሰው የጅቡቲ ፕሬዝዳንት እጩ እንዲነሳ አድርገዋል። ይህ የተነሳበት ዋነኛ ምክንያት የጅቡቲው ፕሬዝዳንት ኦማር ጊሌ በስልጣን እንዲቀጥሉ ነው። በነገራችን ላይ የጅቡቲው ፕሬዝዳንት ኦማር ጊሌ ከስልጣን ቢነሱ ጅቡቲ ቀጣይ ልትቆጣጠረው የማትችለው አለመረጋጋት ውስጥ እንደምትገባ ሲነገር ቆይቷል። ከዛ በተጨማሪ ደግሞ ገና ያልጸኑና ያልደረቁት ከግብጽ ጋር የተደረሱ ስምምነቶች ጭምር እንደ አዲስ ይታያሉ። ምክንያቱም የራስ ገዟ ሶማሊላንዱ ፕሬዝዳንት ሙሴቬኒ ከስልጣን ወርደው አዲስ ፕሬዝዳንት ራስ ገዟ ሶማሊላንድ ስትሾም ከኢትዮጵያ ጋር የነበሩ ስምምነቶች እንደ አዲስ እንደታዩት ሁሉ የጅቡቲው ፕሬዝዳንት ኦማር ጊሌ ከስልጣን የሚወርዱና አዲስ ባለስልጣን የሚተካ ከሆነ በተመሳሳይ ስምምነቶች ሊዳሰሱ ስምምነቶች ሊፈተሹ ይቻላል። ያም ቢሆን ከሆነ ደግሞ በጅቡቲ አማካኝነት ቁማራቸውን እየቆመሩ ኢትዮጵያ ላይ ጥቃት ለመሰንዘር እያቀዱ ያሉት ግብጽና ኤርትራ የዘረጉት ወጥመድ ለዘመናት ሲያጤኑት የነበረው የፖለቲካ ሴራ ኦማር ጊሌን ግምት ውስጥ አስገብቶ ስለነበር ከአዲስ ባለስልጣን ጋር ገና ለመዋሃድና አዲስ የሴራ አካሄዳቸውን ለማሰልጠንም ጊዜ ወስድባቸዋል። የጅቡቲ መንግስት ባካሄደው የምርጫ ህግ መሰረት በጅቡቲ ተደርጎ የማይታወቅ ነፃ ገለልተኛ እንዲሁም ደግሞ ፍትሃዊነት የተሞላበትን ምርጫ ለማካሄድ የሚያስችሉ ስምምነቶች ላይ መድረሱን ይፋ አድርጓል። በጅቡቲ ከዚህ በፊት የነበሩ ምርጫዎች ምን ሊመስሉ እንደሚችሉ ሁላችንም የምናውቃቸው ናቸው። የቅርብ ጊዜ ታሪኮች አይደሉም። ግን ምንም ቢሆን አሁን ላይ ጅቡቲ ውስጧ ካለው አለመረጋጋት፣ በሙስና መጨማለቅ፣ አምባገነናዊ ልንለው የምንችለው አይነት ስርዓት ለምን የምርጫ ህግን ጭምር በማሻሻል እድሜያቸውን እየጨመሩ እየሄዱ ያሉት ኦማር ጊሌ ስልጣን ላይ ለመቆየት የሚያደርጉት ጥረት በተጨማሪ በጅቡቲ ያለው አሁናዊ ሁኔታ አምባገነናዊ ገዢ ሊያስብላቸው የሚችል በሆነበት በዚህ ወቅት ላይ ምንም እንኳን ጅቡቲ ትናንት የተመሰረተች በሚባል ደረጃ የሀገርነት እድሜዋን አሳንሰን የምንገልጻት ሀገር ብንሆንም ግን ባለፉት 3 አስርት ዓመታት የምርጫ ስርዓት ሳያደርግ ከቆየው የኤርትራ መንግስት የተሻለች ሀገር እንደሆነች ጭምር ያሳየችበት ነው። ዓለም አቀፍ ተቋማት አያሌ ሀገራት በጅቡቲ ላይ ያላቸው ፍላጎት አሁን ላይ እየጨመረ ባለበት በዚህ ወቅት ላይ ምርጫ ለማካሄድ መወሰኗም እንግዲህ ሌላኛው መነጋገሪያ ጉዳይ ነው። ስለዚህ በጅቡቲ ምርጫ ነፃ፣ ገለልተኛ፣ ዘመናዊ፣ ዓለም አቀፋዊ የሆነ ግልጽነት የሚታይበት የምርጫ ስርዓትን ለማካሄድ መወሰናቸው ነው እንግዲህ የተነገረው። በዚህ ምክንያትም ፕሬዝዳንት ኦማር ጊሌ አሁንም በጅቡቲ ለፕሬዝዳንትነት እንደሚወዳደሩ ጭምር ተገልጿል። ለዛሬ ያሰናዳውላችሁ መረጃዎች እነዚህ ነበሩ። በቀጣይ ሌሎች መረጃዎችን ይዤላችሁ እቀርባለሁ። እኔ ፍሬ ህይወት ዮሐንስ ነበርኩኝ አብራችሁ ቆይታ ያደረግኩት። በቀጣይ በሌሎች የአፍሪካ ቀንድ አዳዲስ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ ካደረጋችሁ በኋላ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጭምር እጠይቃችኋለሁ። የተለያዩ ሀሳብ አስተያየቶች ካሏችሁ ደግሞ በዋትስአፕ ቁጥሬ ላይ የቴክስት ወይም ደግሞ የቮይስ መልእክት እንድታስቀምጡልኝ ጠይቃችኋለሁ። እጅግ አድርጌ አመሰግናለሁ። መልካም ቆይታ